ሱዳን የህዋትን ጦርነት ጠቀች። ዝተሰወሉ ዓላማ አው ሽቱ እስካብ ዝበጽሕ ቃለም ሐሊና ከምንቃለስ ቃል ሩሲያ በድንገት አህጉር አቋራጭ የኒውክሌር ሚሳኤሏን አንቀሳቅሳለች። ኔቶ ምን መጣብኝ እያለ ነው። Приказ на проведение пуска ракет. Приготовиться к совместным действиям. Ситуация. Полученная технология готова. Внимание, расчет, пуск. የኔቶ አባል ሀገራት ሚኒስትሮች ስብሰባ ተጠራርተዋል። Today, as part of the exercises, we are conducting the first joint training of the Russian and Belarusian armies in the commanding of strategic and tactical nuclear force. ፑቲንም ተረጋጉ የምን መሯሯጥና መደናገጥ ነው እያሉም ነው። ሁለት ወሳኝ የተባሉ ዕለታዊ መረጃዎችን አካተናል። አንድ ሱዳንና ህዋትን ባፋጠጠ የታጣቂዎች ወይም ወታደሮች ሽሚያ ነጠቃ ጉዳይ፣ እንደዚሁም ስለ ፑቲን ድንገተኛ የኒውክሌር ጦር መሳሪያ እንቅስቃሴ። በቅድሚያ የህዋትን ወሽመጥ ስለቆረጠው የሱዳኑ ጀነራል አብዱልፈታህ አልቡርሃን የህዋት የጦር ነጠቃ ጉዳይ አጠር ያለውን መረጃ እናድርሳችሁ። ዘመናዊ ንግድ ሱቅ በመርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ወይም በ1.7 ሚሊዮን ብር ሙሉ ክፍያ ከ11 ካሬ እስከ ትላልቅ የካሬ አማራጮች ለሽያጭ አቀረብንላችሁ። ሱቆቹ የተንጣለለ ፓርኪንግ ጨምሮ ሁሉም የተሟላላቸው ዱባይ ሞል ስታንዳርድ ናቸው። በተጨማሪም በፒያሳ አራዳ ፓርክ ፊት ለፊት ከባለ 1 መኝታ እስከ ባለ 4 መኝታ መኖሪያ ቤትም ለሽያጭ አቅርበናል። ባለ 1 መኝታ በ3.9 ሚሊዮን ብር ሙሉ ክፍያ፣ ባለ 2 በ6.5 ሚሊዮን ብር፣ ባለ 3 መኝታ በ10.5 ሚሊዮን ብር ሙሉ ክፍያ አሊያም 10% ቅድመ ክፍያ በመክፈል ባለቤት ይሁኑ። የባንክ ብድርም አመቻችተናል። ሜሪት ፕሮፐርቲ። ለበለጠ መረጃ 0998 317677 ይደውሉልን። በሱዳን ያለውን የህዋት ጦር ሊቀራመቱት ነው። ህዋት በሱዳን ምድር ያዘጋጀውና የክፉ ቀን ጦር በሚል የተቀመጠ ጥብቅ ጦር አለው። ይህ ጦር በትግራይ የሁለት ዓመታት ጦርነት ወቅት ከተከዜ ማዶ ወደ ሱዳን ይገፋል ተብሎ የነበረውን ጦር ከሱዳን አቅጣጫ እንዲያግዝ የተደራጀ ነው። በአንዳንዶች አጠራር ሳምረ በመባል ይታወቃል። የፕሪቶሪያውን ስምምነት ተከትሎ ይኸው በሱዳን ያለው የህዋት ጦር ክንፍ ግራ መጋባት ውስጥ ቆይቶ የነበረ ሲሆን በኋላ ላይ ህዋት ውስጡን ራሱን ማጠናከር ሲጀምር ደግሞ የሱዳንን ግዛት በዋና መጠጊያነት በመጠቀም ራሱን በስልጠናና በትጥቅ ሲያደራጅ ቆይቷል። ሱዳን የእርስ በርስ ጦርነት ውስጥ በመሆኗና ሀገሪቱም በሁለት ተዋጊ ጀነራሎች የተከፈለ ግዛት ያላት በመሆኑ ይህ የህዋት ጦር የሚገኘው ጀነራል አብዱልፈታህ አልቡርሃን በሚቆጣጠሩት በሰሜንና ሰሜን ምስራቅ የሱዳን ክፍል ነው። ይህም በኢትዮ ሱዳን ድንበር በኢትዮጵያ ሰሜን ምዕራብ አቅጣጫ እንደማለት ነው። ሆኖም አሁን ባለው ሁኔታ ይህ ጦር የቅርምት ፈተና እንደገጠመው ጉዳዩን በቅርበት የሚከታተለውና የቀድሞ የቢቢሲ ጋዜጠኛ የነበረው ማርቲን ፕላውት በኤክስ ገጹ ባጋራው አንድ መረጃ አመላክቷል። ችግሩም የተፈጠረው የጀነራል አብዱልፈታህ አልቡርሃን ኃይል ከጀነራል መሐመድ ሐምዳን ዳጋሎ ጋር ላለው ፍልሚያ የወታደሮች እጥረት ስለገጠመው በግዛቱ የሚገኘውን የህዋት ጦር ከመደበኛው የሱዳን ጦር ጋር አሰባጥሮ ለመጠቀም መፈለጉ ነው። እንደ መረጃው ከሆነ ይህ ጦር ከሱዳን ጦር ጋር በጋራ በመሆን የመሐመድ ሐምዳን ዳጋሎን ጦር የማይወጋ ከሆነ ለኢትዮጵያ መንግስት አሳልፈን እንሰጣለን የሚል ቀጭን ትዕዛዝ ደርሶታል። ይህ ከሆነ በአሁኑ ሰዓት ለጦርነት ዳር እያለ ላለው የነደብረጽዮን ህዋት ከባድ አጣብቂኝና ፈተና ነው። በሰው ግዛት ሆኖ አድርጎ የሚባሉትን ከማድረግ ውጭ ምንም አይነት አማራጭ ሊኖር አይችልም። ህዋት ብዙ የስልጠናና የገንዘብ አቅሙን ያፈሰሰበት ጦር ነው። የሱዳኑ ጀነራል አብዱልፈታህ አልቡርሃን የጀነራል ዳጋሎን ጦር በሁሉም አቅጣጫ ለመፋለም ሰፊ ዝግጅትን እያደረጉ ነው። የህዋትን ጦር የዝግጅታቸው አካል አድርገው ታርፈዋል። ዝተሰወሉ ዓላማ አው ሽቱ እስካብ ዝበጽሕ ቃለም ሐሊና ከምንቃለስ ቃል ናቱ። በዚህ ዙሪያ ያለውን ዕለታዊ መረጃ በዚህ መልኩ ካደረስናችሁ አሁን ደግሞ አውሮፓንና ኔቶን ስላስደነገጠው የፕሬዝዳንት ቭላዲሚር ፑቲን የኒውክሌር ጦር መሳሪያ እንቅስቃሴ ጥቂት እንበላችሁ።
ሩሲያ በድንገት አህጉር አቋራጭ የኒኩሌር ሚሳይሏን አንቀሳቅሳለች። ፕሬዝዳንት ቭላዲሚር ፑቲን የቻይና ቆይታቸውን አጠናቀው እንደተመለሱ በአፋጣኝ ኒኩሌርን ወደ አካተተው ግዙፍ የጦር ልምምድ ክትትል ውስጥ ገብተዋል። ይህ በምዕራባውያንና በኔቶ ያልተጠበቀው የጦር ልምምድ በርካቶችን አስደንግጧል። ኒኩሌርን አስወጥቶ ወደ አፋጣኝ የጦር ልምምድ ውስጥ የሚያስገባ ምን አዲስ ስጋት ተከሰተ እያሉም ነው። በረዷማ ጫካውን እያቋረጡ ወደ ቤላሩስ አቅጣጫ የተመዘገዘጉት ኒኩሌር ተሸካሚ ተሽከርካሪዎች በሩሲያ በኩል ተንቀሳቃሽ ምስላቸው እንዲለቀቅ ተደርጓል። የምዕራቡ ዓለም ተንታኞችና ዘገባዎችም አሁን ባለው ሁኔታ ሩሲያ ኒኩሌርን ባካተተ መልኩ የጦር ልምምድ ውስጥ እንድትገባ የሚያደርግ ምን አዲስ ነገር ተከሰተ ቢሉም ይህ ነው ሊባል የሚችል ምላሽን ሊያገኙ ግን አልቻሉም። ከዚህ ባለፈም በዚሁ ድንገት ይፋ በሆነ የሩሲያና የቤላሩስ የጦር ልምምድ በአቶሚክ ኃይል የሚሰሩ ሰርጓጅ መርከቦች ከአርክቲክ ወደ ፓሲፊክ ወደቦችም ሲጓጓዙ ታይተዋል። የሩሲያ መከላከያ ሚኒስቴር እንዳስታወቀው ልምምዱ 64000 ወታደሮችን፣ ከ200 በላይ ሚሳኤል ማስወንጨፊያዎችን፣ ከ140 በላይ ልዩ ልዩ የጦር አውሮፕላኖችንና 13 ሰርጓጅ መርከቦችን ያካተተ ሲሆን 8 የኒኩሌር አረርን የሚሸከሙ አህጉር አቋራጭ ሚሳኤሎችን በጦር ልምምድ ቦታው እንዲታዩ ተደርጓል። ዋናው ዓላማ የሩሲያ ቤላሩስ የጋራ የጦር ልምምድ ነው ተብሏል። ባለፈው ማክሰኞ በዝምታ እንዲጀመር የተደረገ ነው። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ከቤላሩስ አቻቸው አሌክሳንደር ሉካሼንኮ ጋር በመሆን ይህንኑ ግዙፍ የተባለለትን የጦር ልምምድ በቪዲዮ የተከታተሉት መሆኑን የኤፒ ዘገባ አመላክቷል። ፑቲንም ንግግር አድርገው ነበር። በዚሁ ንግግራቸውም የኒኩሌር ጦር መሳሪያ ጥቅም ላይ ሊውል የሚችለው እጅግ በተለየ ሁኔታ ብቻ ነው፣ እሱም የሀገራት ብሔራዊ ደህንነት አደጋ ላይ ሲወድቅና እሱንም ለማረጋገጥ በሚደረግ እንቅስቃሴ ነው ሲሉም ፑቲን ተናግረዋል። የቤላሩሱ ፕሬዝዳንት ሉካሼንኮ ጥብቅ የፑቲን ወዳጅ ናቸው። በክፉም በደጉም ይገናኛሉ። Я очень рад вас видеть, Александр Григорьевич. Добро. የሁለቱ መሪዎች ወዳጅነት እንደ ሌሎች ሀገራት መሪዎች በፕሮቶኮል የታጠረ አይደለም። አብረው አደን ይወጣሉ፣ አብረው ይዋኛሉ፣ አብረውም ጋራ ሸንተረሩን ይወጣሉ፣ አብረውም ማሳ ያጠምዳሉ። ከዚህ ባለፈም ሁለቱ መሪዎች ሀገራቸውን በወታደራዊ ዘርፍ በማስተሳሰሩም በኩል ከፍተኛ እንቅስቃሴን እያደረጉም ነው። ቤላሩስ ከዚህ ቀደም የሩሲያን አጭር ርቀት ኒኩሌር ተሸካሚ ሚሳኤሎችን በግዛቷ እንዲተከሉ ፈቅዳለች። ማክሰኞ ለተጀመረው የ3 ቀናት የሁለቱ ሀገራት የጦር ልምምድ አንደኛው ምክንያት ተደርጎ እየተጠቀሰ ያለው የዩክሬን በሩሲያ ላይ የጀመረችውን መጠነ ሰፊ የድሮን ጥቃት ማጠናከሯ ነው። የሰሞኑ የዩክሬን የድሮን ጥቃት እስከ ሞስኮ መግቢያ ድረስ በጥልቀት ገብቶም ታይቷል። ሩሲያም ከተወሰኑ ጊዜያት ወዲህ በዩክሬን ላይ የምታደርሰውን የድሮንና የሚሳኤል ጥቃት በእጅጉ አስፋፍታለች። ዩክሬን ሰሞኑን በሩሲያ ላይ በከፈተችው መጠነ ሰፊ ድሮን ጥቃት የሩሲያ መዲና ሞስኮ አቅራቢያ ያሉ በርካታ ህንፃዎችንና የኢንዱስትሪ ተቋማት ወድመዋል። ከልምምዱ ጋር በተያያዘ ማብራሪያ የሰጡት የቤላሩሱ ፕሬዝዳንት ሉካሼንኮ ከዚሁ ከሁለቱ ሀገራት የጦር ልምምድ ጋር በተያያዘ በሰጡት ማብራሪያ በዚህ የጋራ የጦር ልምምድ አንዳች ስጋት አይግባችሁ፣ ይሄ የጦር ልምምድ ማንንም ለማጥቃትና ስጋት ውስጥ ለመክተት ሳይሆን ራስን ለመከላከል በሚደረጉ ማናቸውም እንቅስቃሴ ራስን ፈትሾ ዝግጁ አድርጎ ለመገኘት ብቻ ነው ሲሉ መናገራቸውን የአልጀዚራ ዘገባ አመላክቷል። всех военнослужащих, генералов, работников генерального штаба, всех. ይህንን የጋራ የጦር ልምምድ አስመልክተው ማብራሪያ የሰጡት ፕሬዝዳንት ቭላዲሚር ፑቲን በበኩላቸው የዚህ የጦር ልምምድ ዋነኛ ዓላማ በማናቸውም መልኩ ሊደርስ ከሚችል ጥቃት ራስን ዝግጁ አድርጎ ከመጠበቅ አንጻር እንጂ ሌላ የተለየ ትርጉም የለውም ሲሉ ተናግረዋል። Today, as part of the exercises, we are conducting the first joint training of the Russian and Belarusian armies in the commanding of strategic and tactical nuclear force. Расчет, получен приказ на проведение пуска ракет. Приготовиться к совместным действиям. Ситуация. Полученная технологически готов. Внимание, расчет, пуск. Есть. አሁን አዲሱን የሩሲያ አህጉር አቋራጭ ኒኩሌር ተሸካሚ ሚሳኤልን ባካተተ መልኩ የተደረገውን የጦር ልምምድ በተመለከተ ነገሩን ከዩክሬን ጋር ማያያዙ ሁኔታውን ማሳነስ ነው። የዚህ የጦር ልምምድ አካሄድ ኔቶንና የአውሮፓ ሀገራትን ብሎም አሜሪካንን ስጋት ውስጥ የሚጥል ነው ያሉም አሉ። የሰሜን አትላንቲክ ጦር ቃል ኪዳን ኔቶ ሩሲያን በዋና ስጋትነት የሚመለከት ተቋም ነው። የአውሮፓ ሀገራት ሩሲያ ስጋታችን ናት በማለታቸው በአሜሪካ አስተባባሪነት ሌላኛዋን የሰሜን አሜሪካ ሀገር ካናዳን አካቶ የተቋቋመ የ32 ሀገራት የጦር ህብረት ነው።
ይህ የጦር ቃል ኪዳን የሩሲያን የትኛውንም የጦር እንቅስቃሴ በጥብቅ ይከታተላል። ሩሲያን ብትሆን የኔቶን ኮቴና እንቅስቃሴ አጥብቃ ትከታተላለች። በኔቶ ውስጥ አሜሪካንን ጨምሮ 3 የኒኩሌር ታጣቂ ሀገራት አሉ። ኔቶ የመስፋፋት ስራውን የሚሰራው ሀገራትን በአባልነት በማቀፍ ነው። 5ኛ ዓመቱን እየደፈነ ያለው የሩሲያ ዩክሬን ጦርነትም የፈነዳው ኔቶ ዩክሬንን በአባልነት አቅፋለሁ ብሎ በመንቀሳቀሱ ነው። አፍንጫዬ ስር ያለችውን ዩክሬን የኔቶ አባል ሀገር ማድረግ ማለት ከወረራ አይተናነስም ያሉት ፕሬዝዳንት ቭላዲሚር ፑቲን ዩክሬን የኔቶ አባል ሀገር ከመሆን እንድትታቀብ ለዓመታት ቢመክሩም ቢያስመክሩም አልሆነ። እናም ፑቲን ቀስ በቀስ ወደ ግዛት ኩርኮማ ውስጥ ገቡ። የተወሰኑ የዩክሬን ግዛቶችንም በመቆጣጠር ዩክሬን የኔቶ አባል ሀገር ለመሆን እየሄደችበት ያለውን መንገድ እንድትገታ ጥረቶችን ቢያደርጉም አልተሳካም። እናም ፑቲን የዛሬ 5 ዓመት አካባቢ ለየለትን ወረራ በመፈጸምም አሁን ያለው የሩሲያ ዩክሬን ጦርነት እንዲፈነዳ አደረጉ። ጦርነቱ በብዙ ውድመትና እልቂት 5ኛ ዓመቱን ሊደፍን ጥቂት ወራት ብቻ ቀርተውታል። ፕሬዝዳንት ቭላዲሚር ፑቲን ይህንን ጦርነት እንዲያቆሙ ብዙ ቢለመኑም እስካሁንም ድረስ እሽታቸውን የገለጹበት ሁኔታ አልታየም። በዚህ መሃልም ነገሮች ሲጋጋሉ ፑቲን የኒኩሌር ጦር መሳሪያቸውን ብቅ የሚያደርጉበት ሁኔታም እየታየ ነው። ፑቲን ከዚህ ቀደምም የዩክሬኑ ጦርነት ሲበረታ ለውስን ቦታ ጥቃት የሚያገለግሉ ታክቲካል ኒኩሌር በመባል የሚታወቁትን የተወሰኑ የኒኩሌር አይነቶች በቤላሩስ ግዛት እንዲጠመዱ እስከ ማድረግም የደረሱ መሆኑ የሚታወስ ነው። I have information that says that Putin was ready to use a tactical nuclear weapon in Ukraine. ኒኩሌር የጦር መሳሪያዎች ሰፊ ጥፋትን የሚያደርሱና ለውስን ቦታዎች ብቻ የሚያገለግሉ በሚል ለሁለት ይከፈላሉ። ፑቲን ከ1 ዓመት በፊት ዩክሬን ላይ ሊጠቀሙ ይችላሉ በሚል ይሰጋ የነበረው በውስን ቦታዎች ላይ ብቻ ለይቶ ጥቃት የሚያደርሰውን የኒኩሌር መሳሪያ ነበር። እስካሁን ባለው ሁኔታ ፑቲን ጨክነው ይህንን ያደረጉበት ሁኔታ አልታየም። አውሮፓ ይባል አሜሪካ ወይም ደግሞ ኔቶ ዩክሬንን ከሩሲያ ቡጥ የሚያድን ሆኖ አልተገኙም። ዩክሬንን አግዛለሁ ስትል የነበረችው አሜሪካም የቀድሞ ፕሬዝዳንት ጆ ባይደን መሰናበታቸውን ተከትሎ በትራምፕ ዘመን በዚህ የዩክሬን ጦርነት የሚያገባኝ ነገር የለም በማለት ሙሉ በሙሉ ራሷን አግልላለች። ትራምፕ ከዚህ ባለፈም አሜሪካ ከኔቶ አባልነት መውጣት አለባት በማለትም አውሮፓን እያስፈራሩም ይገኛሉ። በዚህ መሃል ደግሞ ፑቲን የኒኩሌር ጦር መሳሪያዎችን ላይታች በማድረግ አደብ ግዙ እያሉም ነው። ነገሮች በዚህ መልኩ በመሳሳብና በመገፋፋት እንደቀጠሉ ነው። በኢራን ጉዳይ ሁሉ ነገራቸው የተያዘው ፕሬዝዳንት ዶናልድ ትራምፕ ከኢራን ጉዳይ ውጭ መስማትም ማየትም አልፈልግም፣ ሆርሙዝ ተዘግቶ ምን ሰላም አለ እያሉም ይገኛሉ።